እንኬኔ ውድ አመሰግናለሁ። አንተ አይደለም የምትወልደው ሳናት። ደህና አደርክ። እንኳን ደህና መጣ። የተባረከ ይሁን። የልጅ ልጄም እዚህ ናት። እንኳን ደህና መጣ። እባካችሁ አብረን እንብላ። አያቴ እንዴት ነሽ? የኔ ውድ ሴቪ ላይ እንኳን ደህና መጣሽ። አመሰግናለሁ። አንቺስ እንዴት ነሽ? ትሰማኛለህ? ብቸኛ ፍጥረት ነህ። አንተን ማንም ሰው አይፈልግም። ማንም የለም። ብቸኛ ፍጥረት ነህ። ማንም የማይፈልግ። ምንድነው? ደህና ነህ? ያው ለቀናት ራስን ሰማኝ ነበር። ለምን እንደሆነ አላውቅም፣ ግን ያልፋል። ተራመጂ። ደህና ነሽ? ትንሽ ራሴን አዙሮኝ። ውስጥ ያሉ ሰዎች እርዳታ ይሰጡሻል። ተራመጂ። አመሰግናለሁ። ፈጣሪ እርዳ። ፈጣሪ አግዝ። ፈጣሪ እርዳ። እንኳን ደህና መጣህ ወንድሜ። አመሰግናለሁ የኔ ወንድም። ፈጣሪ አግዝ። ፈጣሪ አግዝ። አመሰግናለሁ። ካላስቸገርኳችሁ ይቅርታ። ሰዎች ግን ባዶ የሆነ አልጋ ላይ ይቀመጣሉ። ምንም አትቸገሩ። ልምድ ያለ ትመስላለህ። በሚያሳዝን ሁኔታ። ስማ ሳይት፣ ለወንድማችን ቦታ ስጠው። እንኳን ደህና መጣ። ይኸው። አመሰግናለሁ። ና አብረን ተቀመጥ። ሻዩ ትኩስ ነው። አመሰግናለሁ። ወንድሞች አንድ ነገር ላስቸግራችሁ። የራስ ምታት መድኃኒት አላችሁ እንዴ? ጭንቅላቴን ወጥሮ ይዞኛል። እባካችሁን ካላችሁ ውስጥ። እኔ ያለኝ ወንድሜ። እሺ ስጠው። ይቻላል ወንድሜ። ፈጣሪ ባርክ። አመሰግናለሁ። አመሰግናለሁ። ፈጣሪ ይርዳሽ። ፈጣሪ ያስወጣሽ። እሺ ፈጣሪ ያግዛችሁ። ኮቷን ተመልከቱ። ነይ ተራመጂ፣ አታፍጪ። ያ ቦታ ባዶ ነው። ቶሎ በይ። እና ያለ ሜካፕ አትንቀሳቀስም? ምን ተፈጠረ? ይሄን ማድረግ አልቻልሽም? ከፈለግሽ ላግዝሽ እችላለሁ ውድ አክስቴ። አይን ያደርገዋለሁ። አመሰግናለሁ። ስሚ፣ እሱ ውስጥ ብርድ ልብስ መጠቅጠቅ አለብሽ። እሱን ታውቂያለሽ አይደል? የሚያስቸግርሽ ከሆነ ንገሪኝ። ከላይ ወደ ውስጥ ልገለብጥልሽ እችላለሁ። ላግዝሽ እችላለሁ። አይ ራሴ ያደርገዋለሁ። ሻይ አምጥቼልሻለሁ። ሞቅ ያደርግሻል። አመሰግናለሁ። እንደፈለግሽ። ስሚኝማ፣ ታሪክሽ ምንድን ነው? ምንም አይደለም። ነገ ከዚህ መውጣት አይቀርም። ሁላችንም እንደዛ ነበር ያልነው። ነገ እንወጣለን ብለን ነበር አይደል እንዴ ሴቶች? አዎ ብለን ነበር።
የሆነ ቦታ ላይ ስህተት ሰርቼ መሆን አለበት። ግን የቱ ጋር ነው? ስምሩ ውዴ፣ አሁን በቃ ተረጋጊ። ነይ ቁጭ በይ። ልክ ነህ። ይህንን ብቻ ነው ማድረግ የምችለው። ጠበቃዋ መታለች። ሰላም፣ እንኳን ደህና መጣሽ ወይዘሮ ሀንዳን። አመሰግናለሁ። እንኳን ደህና መጣሽ። በጣም አመሰግናለሁ። ተቀመጪ። የሚጠጣ ነገር ትፈልጊያለሽ? ምንም አልፈልግም። አመሰግናለሁ ካድርዬ፣ ብዙም አልቆይም። መልካም ዜና እንዳመጣሽልን ተስፋ አደርጋለሁ። አዝናለሁ፣ ግን ካስታወሽ የምንጠብቀው ነገር ነበር ወይዘሮ ስምሩ። አውርተን ነበርኩ። ስለዚህ ብዙ ጊዜ ይቆያል? አዎ፣ ከሰዓት በፊት እስር ቤት አስገብተውታል። ግን የመጀመሪያው ችሎት ቀረብ ባለ ቀን እንዲሆን ለማድረግ ችለናል። ስለዚህ ፋይሉን በድጋሚ ያዩታል። ግን ደግሞ እስከ ችሎቱ ቀን ድረስ እስር ቤት ነው የሚቆየው አይደለ እንዴ? ልክ ነኝ? ይኸውልሽ ስምሩ፣ ችሎቱ ከወር በፊት ሊካሄድ አይችልም ነበረ እና ወይዘሮ ሀንዳን ቀጠሮ አስይዛልናለች። እባክሽ ይህን ንግግሬን በስተት አትውሰጂብኝ። አመሰግናለሁ። ማመስገን አያስፈልግም ወይዘሮ ስምሩ። አሁን ያለሽበትን ሁኔታ በደንብ እረዳለሁ። በጣም አመሰግናለሁ ስምሩ። ከዚህ በላይ መቋቋም ትችል አይመስለኝም። እንድታዩ ልውሰድሽ? አዎ ልክ ነህ፣ አንተ ልክ ነህ ታሲን። ትንሽ ይሰቃይ፣ ጥፋቱ ይግባው። ምናልባት ዳግመኛ አላያቸውም ብሎ ያስብ፣ ይቀጣ ብለህ እያሰብክ ነው አደለ? ግን የእናት ልብ አይችልም። አቶ ታሲን፣ የፋይሉን ኮፒ አምጥቼልሃለሁ። በደንብ ልታዩ ትችላለህ። አሁን መሄድ አለብኝ፣ ግን እባካችሁ እንዳትነሱ። ምንም አያስፈልግም። ቁጭ በሉ እባካችሁ፣ ቁጭ በሉ። አትነሱ። በሩን አቋሉ። እናመሰግናለን። እንገናኛለን። መልካም ቀን። ግን እንደሱ የምታይኝ ከሆነ ስምሩ፣ በአቋሜ ለመጽናት አልችልም። እባክሽ ግን ልጁ በክፉ ቀኔ ላይ ሁሌም ከጎኔ የነበረ እኮ ታሲን። ግን እኔ እናት እንኳን ልሆንለት አልቻልኩም። እሱን ታውቃለህ። እንደሱ አይደለም ነጥቡ። ነይ፣ ኑን ለመቅጣት እየሞከርን አይደለም። ይህ በቀል አይደለም። ግን ግልፍተኝነቱ ሰው ላይ ምን አይነት ጉዳት እያደረሰ እንደሆነ እንዲገነዘብ እንፈልጋለን። ቆም ብሎ ማሰብ እንዲችል፣ እንዲረጋጋ ነው የምንፈልገው። በቃ ልክ ነህ እኮ። ግን አሁን መሌክም የለችም። በትክክል ይህንን እድል ቢያገኝ ምን ያደርጋል? የመሌክን ህይወት ያመሰቃቅለዋል። ሁሉንም ነገር ነው የሚበጠው። ይኸው አንቺው ራስሽ አልሽው። እሱንም ልክ ነህ። ስለዚህ ያንተ ውሳኔ ትክክለኛ ነው። እዛ ውስጥ ሆኖ ድርጊቱን ያስቡበት። ተስፋ አድርጋለሁ ያድርገው። ወንድሜ ምንድን ነው? እቺ ልጅ ደግሞ ቤታችን ውስጥ ምን ትሰራለች? የምትናገሪውን እያሰብሽ አሪቃ። መሊክ በቅርቡ ሚስቴ ትሆናለች እና የልጄም እናት ናት። ከእኛ ጋር መኖር ትጀምራለች። ስለዚህ ንግግርሽን እየተጠነቀቅሽ። አይ ይሄንን መቋቋም አልችልም። ከዚህ ቤት እወጣለሁ። ሂጂ አሁኑን ውጭ። አላስቆምሽም። መሄድ ትችያለሽ። ኢሳት፣ አንተም መሄድ ትችላለህ። የፈለጋችሁት ቦታ ኑሩ። ከፈለጋችሁ ፓሪስ ሂዱ። ግድ የለኝ። ግን ደግሞ እዛ ለመኖር መጀመሪያ በቂ የሆነ የሥራ ገንዘብና መኖሪያ ያስፈልጋችኋል። አዎ፣ ምክንያቱም ሁሉንም ሂሳባችሁን አዘግቼባችኋል። መኖር የምትችሉት በምሰጣችሁ ደሞዝ ብቻ ነው። እኔ እስካልፈቀድኩ ድረስ ምንም ትርፍ ገንዘብ ማግኘታችሁ። እሱ የሚስማማችሁ ከሆነ ከዚህ መሄድ ትችላላችሁ። ምንም ችግር የለው። አንቺ ብቻሽን መሄድ ትችያለሽ። ኢሳት፣ ለአንተ መጥፎ ዜና ነው። አንተ ብቻ ነው ወዴት መሄድ አትችልም። የምትሄድ ከሆነ ሚስትን ይዛት ነው የምትሄደው። ግልጽ ነው። ወንድሜ ቆይ ምን እያልክ ነው ያለው? የተናገርኩት ግልጽ። እነዛ ሁሉ ከተፈጠሩት ነገሮች በኋላ የሻንሳላልን ቤት ራሱ አጥተናል። እሱን ታውቃለህ። ስለዚህ ከዚህ በኋላ እኔ የምለው ነገር በቃ ይሁን። ሀሪካ ውዴ፣ ለአንቺ ይህ ስሜት ባይሰማሽም ግን ታላቅ እህትሽ ነኝ። ለአንተም ቢሆን እህት ነኝ። ኢሳት ማለት እሺ፣ ምናልባት አብረን አላደግንም እና የእህትና የወንድማማቾች ጥምረት የለንም። ስለዚህ አሁን ላይ ብንስማማ ነው ለሁላችንም ጥሩ የሚሆነው። አይመስላችሁ? ንግግሯን ስማያት ባክሽ። እሺ ባንስማማስ ምን ይፈጠራል? ሄደሽ ለባልሽ ልታሳብቂ ነው? ለምን እንደዛ አደርጋለሁ? እኔ ውድ ለምን ብዬ ለባላ ያሳብቃለሁ? እናንተም ማስተካከል አያቅተኝም። ምንም አታስቡ። ሰርጋችን የሚቀጥለው ቅዳሜ ነው የሚሆነው። ለእኔ የምታሳዩኝን አክብሮት ለሚስቴም እንደምታሳዩት እርግጠኛ ነኝ። በተናገርኩት ነገር ላይ ግልጽ ያልሆነ ነገር የለም አይደል?
ምንድን ነው? እየተናገርከው ቆንጆ ንግግር ነው አቶ ጂሃን። አመሰግናለሁ። እናስ? ሰምቻለሁ። በእኔ በኩል ምንም ችግር የለውም፣ ገብቶኛል። እሺ፣ በጣም ጥሩ። አሁን ቁርሳችን መብላት እንፈልጋለን። ሳህን ታመጭልኝ? እሺ፣ በሚገባ አመጣለሁ። ምስኪን የሆነች ንጹህ ልጅ ናት። ሜሌክ እንኳን ደህና መጣሽ። አመሰግናለሁ ጀናን። እንኳን ደህና መጣሽ መሊክ እህቴ። አመሰግናለሁ ይስማ። እንኳን ደህና መጣሽ መለክ። አመሰግናለሁ ቡንያሚን። በነገራችን ላይ ከተፈራረምን በኋላ አነስ ያለ ዝግጅት ነገር ይኖረናል። ሁላችሁም ተጋብዛችኋል። ከፈለጋችሁ መምጣት ትችላላችሁ። በጣም ጥሩ ነው። ልጆች በጣም ደስ ብሎኛል። እውነት ደስ ይላል። ስለ ሁላችሁም በጣም ነው ደስ ያለኝ። የኔ ወዳት ልጃችንም መምጫው እየተቃረበ ነው። በቅርቡ 3 እንሆናለን። እውነት ልክ ብለሻል የኔ መሊክ። እውነት ለመናገር በጣም እድለኛ ሰው ነኝ። ታውቃላችሁ፣ ማለቴ የልጅ ልጆቼ ላይ ነው። እንዴት ደስ ይላል። ቀጣይ ሀሪካ እንደምትሆን ተስፋ አደርጋለሁ። እሷ ብቻ አይደለችም የኔ ውድ፣ ያንቺንም አያለሁ አይደል? እሱ እንኳን ከባድ ነው የሚሆነው። ግን እስር ቤት ውስጥ መጋባት ይችላል አይደል? ምን ማለት ነው? ግን እውነት ትክክለኛውን ነገር ነው ያደረግሽው። ያ ቀውስ መገኘት በማይችልበት ወቅት ላይ መጋባታችሁ ጥሩ ነው። ሁላችሁም ኑን ትፈሩታላችሁ። ምን ማለት ነው? አንዳችሁ ትነግሩኛላችሁ? ምን እያለች ነው? የእውነቷን ነው። ምን ማለታችን እንደሆነ እኮ እየጠየቀች ነው። ያ ቀውስ የሆነ ወንድምሽ እኮ ሊገለን ሞክሮ ነበር። ይኸውልሽ መልክ፣ የእነዚህን ንግግር አለመረዳት የሚያጋጥም ነገር ነው። አሁን ላይ ኑህና አክስታችን ህክመት በቁጥጥር ስር ውለዋል። ማለቴ ህጋዊ ነገሩ ላይ ብዙም እውቀት የለኝም፣ ግን እስካሁን ድረስ ተፈርዶባቸው ወደ እስር ቤት ተዘዋውረው ይሆናል። አክስቴ ምንም አትሆንም። እሷ ቶሎ ትወጣለች። እንደውም ወንድሜ አሉ የተባሉ የወንጀል ጠበቆችን እንቅጠርላት፣ በፍጥነት እናስወጣት። አንቺ ቅጠሪላት፣ እኔ ጣቴን ራሱ አላነሳ። እንዴት ማለት? ሰምተሽኝ እኮ እኔ የገዛ እህትህን ታናሽ እህትህን ሊገላት የሞከረውን ሰው ለመርዳት እጅን ዘርግተ ግን አክስትህን ለመርዳት አትፈልግም ማለት ነው? በልተሽ የጠገብሽ ትመስያለሽ። ቤትነሽ ሂጂ። የወይራ ዘይት ይበቃልሽ? አዎ ብዙ አለ። ደህና ነሽ? አይ በጣም እያሰብኩ ነው። ይኸውልሽ መሄድ ከፈለግሽ ወስድሻለሁ። አሁን መሄድ እንችላለን። ምንም ቢሆን መንታሽ ነው። ለማየት ትፈልጊ ይሆናል። እፈልጋለሁ፣ ለማየት እፈልጋለሁ። ጂያን ግን አላደርገውም። በአሁኑ ራሴን መቆጣጠር አለብኝ። እሺ አንቺ እንደፈለግሽ፣ ግን እንዳልኩሽ ነው። መሄድ ትችያለሽ። በዚህ ነገር እንድታዝኝ አልፈልግም እባክሽ። ለዛም ነው መሄድ የማልፈልገው ጂያን። ይበቃል። በቃ ኑ ስራውን እንዲገነዘብ እፈልጋለሁ። ሰዎች ላይ ያደረሰውን ጉዳት ሁሉም ሰው እያዘነ እንደሆነ መገንዘብ አለበት። ተረዳኸኝ አይደል? እባክህን ጂያን ይበቃል። እኔ አንተ እማዬ ሁላችንም ይበቃናል። በሱ ምክንያት ብዙ ተሰቃይተናል። እሺ አዎ፣ እስከ ዛሬ ቀን ድረስ ሁሌም ከጎኑ ነበርኩኝ። ይቅር እለዋለሁ እና ፈጣሪ ምስክሬ ነው። እሱ እኔን ይደግፈኛል፣ ያበረታታኝ ነበር። ግን አሁን ይበቃል። እሱስ ልክ ብለሻል። አሁን ያደረገው ነገር መስመር አልፏል። በጣም ነው ያለፈው። ይኸውልሽ ማሪ፣ መሄድ ከፈለግሽ እንሄዳለን። ግን እኔን ከጠየቅሽኝ አልዋሽሽም። ኖነ እንድታየው አልፈልግም። ውሳኔው አንቺ። አመሰግናለሁ። አውቃለሁ። ሴቪ ላይ እየመጣች ነው። ሁለታቸው አውሩ በቃ። እሺ ማሪ።
ሴቪሌ እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ ይመስገን። የምትፈልጊው ነገር አለ? አመሰግናለሁ። እሺ ሁለታቸው። እሺ እንገናኛለን። በስተመጨረሻም ሆድሽ ታየ አይደል? አይደል? አዎ በጣም አድጓል። እንዴት ነሽ? ለማውራት እድሉን አላገኘን። በጣም ደህና ነኝ። በእርግጥ ማለቴ ታውቂያለሽ፣ እኔ ግራ ገብቶኛል ሴቪ ላይ ምንም አላውቅም ነበር እና አሁን ደግሞ ምን ሊሰማኝ እንደሚገባ ራሱ አላውቅም። አንቺስ ግን እንዴት ነሽ ውዴ? እኔማ ስለ አንቺ ሳስብ ነበር። እውነት ለመናገር ስለ ኑህ ለማውራትም ሆነ ለማሰብ አልፈልግም። ስለ አንቺ ነው ማወቅ የምፈልገው። ይህን ያህል ነው እንዴ? እኔም ስለ አንቺ ሳስብ ነበር። ማለቴ ስለ ሁለት አሁን እኛ የሚባል ነገር የለም መሊክ። አብቅቷል። እውነት አክትሟል። ዳግመኛ አልፈልገውም። በቅቶኛል። አንቺ ደህና ከሆንሽ እኔም ደህና ነኝ። እሺ እሺ ውዴ፣ እንገናኛለን። አይ ሴቪ ላይ እና የወደድሽው ነገር አለ እንዴ? አዎ፣ ለሳሎን ቤት የሚሆኑ ነገሮች አግኝቻለሁ። ለመላው ቤቱ የሚሆን ነው? ለሁሉም ክፍል የሚሆን ነገር ማየት ይቻለሽ? ሳሜት ኮማ ውስጥ ነው። ቀጥሎ ምን እንደሚፈጠር አይታወቅም። በስሙ ተጠሪ አንድ ሰው ይመድቡለታል። ጃሃን እንደሚሆን አመኛለሁ። ከዛ ፍቺውን ታጠናቀቂያለሽ። እሱ ቢሆን ጥሩ ነበር። ወይዘሮ ኤኒሴ እየመጣች ነው። ትምጣ። እሺ ቴኒሴ ፊትሽ ሚያምርና ፍክት ያለ ሆናል። መላክ መስለሻል የኔ ውድ እህት። አመሰግናለሁ የኔ ውድ። ነይ እዚህ ጋር ተቀመጪ። ሱምሩ ልክ ብላለች ወይዘሮ ኤኒሴ። መልካምነትሽ፣ ደግ ልብሽ፣ ንጹህነትሽ ፊትሽ ላይ ያንጸባርቃል። አመሰግናለሁ። ካድሬ አታልቅሽ እንጂ ውዴ። ታይ አልቻልኩም፣ ስሜታዊ ሆኜ ነው። ፈጣሪ ላንቺም አንድ ቀን ያሳካልሻል። አሜን አሜን። እህቴ ኒሳ ፈጣሪ መልካም ሐሳብሽን ሁሉ እንዲቀበልሽ እንመኛለን። የሚቀጥለው ዓመት ደግሞ እህት ካድሬን ወደዛ ቅድስት መሬት የምንልክበት ምክንያት ፈጣሪ ባርካቱ ታሲል። በጣም ነው የማመሰግነው። ምንም አይደለም። አሁን እንሂድ። በሉ ተነሱ። በሉ እንሂድ። እሺ አመሰግናለሁ። እሺ እንሂድ። ውይ እህቴ ኒሴ ታይ እንጂ ልክ ዳግመኛ የማንገናኝ አስመሰልሽው እኮ። ማለት መመለስሽም አይቀር ነው። ተመልሼ አልመጣም ውዴ። እንደማልመለስ እየነገርኩሽ ነው። ደግሞ እድሜን በሙሉ ዓለማዊ ነገርን ሳሳድድ ኖሬያለሁ። ፈጣሪ ከዚህ በላይ እድሜ ከሰጠኝ ቀሪ እድሜን ለሱ ነው የምኖረው። ጥሩ ሰው ነሽ። ፈጣሪ ረጅም እድሜን ከጤናና ከሰላም ጋር ይስጥሽ የኔ ውድ እህት። ግን ደግሞ እሺ፣ ሁሌም ልብሽ የሚፈልገውን አድርጊ። እሺ። አመሰግናለሁ የኔ ውድ። በሉ እንሂድ። በሉ ኑ እንሂድ። ምርቃትሽን ስጭኝ እህቴ ኒሴ። ጭራሽ የማይሆነውን ነገር እንዳውም አንቺን መርቂን። ስለ ሁሉም ነገር ይቅር በይኝ ውዴ። አንቺ ይቅር ልትይኝ ይገባል። ያንን ሁሉ ዓመት ከአንቺ ጓዳ በልቼ አንድም ቀን ዝቅ አድርገሽ አይተሽኝ አታውቂም። እህቴ ብለሽ ነው የምትጠሪኝ። ፈጣሪ አብዝቶ ይባርክሽ። እና አንተም አቶ ታሐሲን፣ አንተም ቤተሰቤን እንድመግብ ረድተኸኛል። እንደ ቤተሰብህ አስተናግድኸኛል። እሱ ሳይበቃ አሁን ደግሞ በሕይወቴ ትልቁን ህልሜን እውን ልታደርግልኝ ነው። እውነት 1000 ጊዜ 1000 እጥፍ አብዝቶ ይባርካችሁ ሁላችሁንም። አንቺንም ይባርክሽው እህቴ ኒሴ። አንቺንም ፈጣሪ ይባርክሽ። በሰላም ሂጂና በሰላም ተመለሺ። ፈጣሪ ጸሎትሽን ይስማሽ። አሜን አሜን። ይኸውልሽ ከተመለሽ ግን ዘምዘም ይዘሽልኝ ነይ። እሺ። ለእኔ ደግሞ ቴምር። እሺ ችግር የለም፣ በደስታ አመጣለሁ። መሊክ ደግሞ ይኸውልሽ ኩል ትፈልጋለች እና ለልጁ ደግሞ የጸሎት መጽሐፍ አምጪለት። እንዴት ነው የማላመጣለት? ለሁላችሁም አመጣላችኋለሁ። እና ለኑህም ይሄውልሽ፣ ኑህ በጣም ውስጡ ጥሩ ልጅ ነው። ታማኝ ነው፣ ሐቀኛ ነው። እባክሽ ሱምሩ፣ በቅርቡ ያደረገውን ነገር ብቻ አትቁጠሪበት። ልጁ
ደግ ልብ ያለው ልጅ ነው። ደግ ነው። ሰዎች ወደ ቀልባቸውና ወደ ማንነታቸው ይመለሳሉ። እሱን እንዳትረሱ። ኤርካን፣ ሁሉ ዝግጁ ነው? ዝግጁ ነው ወንድሜ። ሁሉንም አመሰግናለሁ እህቴ። መልካም መንገድ። አመሰግናለሁ ውዴ፣ አመሰግናለሁ። በጸሎትሽ እኔንም አስብኝ እሺ? እንዴት እረሳለሁ የኔ ልጅ። ስማ፣ እናትህ አሁን በአንተ እጅ ስር ናት። አታስቢ እህቴ። አመሰግናለሁ ካድሬ። እህቴ ኤኒሴ፣ ወይ ውዴ፣ የኔ ውድ። በሉ ሂዱ፣ በቃ በሉ ሂዱ። ሁላችሁንም ፈጣሪ ይጠብቃችሁ። አንቺንም ፈጣሪ አብዝቶ ይባርካችሁ። ሁላችሁንም በጣም ነው የምወዳችሁ። ቻው። መንገድሽን መፍረሽ የተመቻቸ